ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግ የተገናኘ ነው በዩኒት 6 ሃይድሮካርበን ኤንድ ዴር ናቹራል ሪሶርስስ 6.2 ሳቹሬትድ ሃይድሮካርበን አልኬንስ ፓርት 4 ዲስከስ እናደርጋለን። ከዚህ በፊት በፓርት 2 እና በፓርት 3 ስለ አልኬን ፓርት 1 ላይ ስለ ሃይድሮካርበን ጀነራል ሐሳብ ካነሳን በኋላ በፓርት 2 እና በፓርት 3 ስለ አልኬን ጀነራል ፎርሙላቸው ምን ይመስላል፣ አልኬኖችን እንዴት እንሰይማቸዋለን፣ ስያሜ ስንሰይም ምን ነገሮችን እናደርጋለን፣ የአልኬኖችን ፕሮፐርቲ ፊዚካል ፕሮፐርቲያቸው ነምበር ኦፍ ካርበን ሲጨምር ምን አይነት ባህሪ ያመጣሉ፣ ሜልቲንግ ፖይንቱ ቦይሊንግ ፖይንቱ ይጨምራል አለን። ከዛ ባሻገር ደግሞ በጣም ከ1 እስከ 4 የሆኑት በጋዝ ፎርም ነው የሚገኙት። ከ5 እስከ 17 ያሉ ደግሞ በሊኩዊድ ፎርም እንደሚገኙ ተነጋገርን። ከዛ በላይ የሆኑ ደግሞ በምን ፎርም ይገኛል? በሶሊድ ፎርም ይገኛሉ ብለን ዲስከስ አደረግን። ከዛ ባሻገር ደግሞ ይሄን የሚያሳየው ምንድነው? ሜልቲንግ ፖይንት እና ቦይሊንግ ፖይንት ነምበር ኦፍ ካርበን ሲጨምር አብሮ እየጨመረ እንደሚሄድ ዳትስ ዋይ ሶሊድ ሲሆን ከሊኩዊድ በላይ ምን ያደርጋል? ለመቅለጥ ጊዜ ይወስድበታል። ሜልቲንግ ፖይንት እና ቦይሊንግ ፖይንት በዛ ያህል ኢፌክት እንዳለው ዲስከስ አድርገን ነበረ። ከዛ ባሻገር ደግሞ ስለ ስያሜ ያነሳ፣ እንዴት እንሰይማቸው፣ ስም እንዴት እናወጣላቸው። አንደኛው የሰፈር ስም አለ። ሌላው ደግሞ ኮመን ኔም የምንለው ነው የሰፈር ስም። ከዛ ባሻገር ደግሞ አይደንቲፋይ የሚደረጉት ኢንተርናሽናል ስም፣ በኢንተርናሽናል ደረጃ ዩኒክ የሆነ ስም አላቸው። በሁሉም ዘንድ ቻይና ብትሄዱ፣ አሜሪካ ብትሄዱ፣ ደቡብ አፍሪካ ብትሄዱ የሚታወቅ ኮመን የሆነ ኢንተርናሽናል የሆነ ስም አለ። ያ ስም አዮፓክ ነው የሚባለው። ስለዚህ በሁለቱም መንገድ መሰየም እንደምንችል በተወሰነ ሀሳብ አንስተን ዲስከስ አደረግን። ቀሪውን ሀሳብ ደግሞ በዛሬው ክፍለ ጊዜ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com መጠቀም እንዳትረሱ። እስኪ አንዳንድ ጥቅሞችን ለምን www.lucybridgeacademy.com ተጠቀሙ እንደምላችሁ አንዳንድ ነገሮችን ልንገራችሁ። አንደኛ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ድንቅ ዌብሳይት ነው። ስለዚህ ደስ ባላችሁ ቋንቋ እናንተ በቀላሉ አንደርስታንድ አደርገዋለሁ ብላችሁ በምታስቡት ቋንቋ እንደ ልባችሁ መጠቀም ትችላላችሁ። ከዛ ባሻገር አትሉኝም? ከዛ ባሻገር ደግሞ አንድ ጥቅም አለው። ከ10,000 በላይ ኤአይ አሲስትድ የሆኑ ጥያቄዎችን መያዙ ደግሞ ሌላው ጥቅሙ ነው ማለት። ስለዚህ ከ10,000 በላይ ከሆኑ ጥያቄዎችን ደስ ያላችሁን እየመዘዛችሁ ብትሰሩ አትራፊ እንደምትሆኑ በፍጹም ጥርጥር የለኝም። ስለዚህ እነዚህ ነገሮችን የያዘ ድንቅ ዌብሳይት ነው። ከዛ ባሻገር ደግሞ ፊቸሮችን እያየን እናንተን ሊጠቅም የሚችል ነገሮችን እያየን በተጨማሪ ኤቭሪዴይ አፕዴት የምናደርግ ስለሆነ እንድትጠቀሙበት 100% እርግጠኛ ሆኜ እንደምታተርፉበት እርግጠኛ ሆኜ ነው የምመክራችሁ። ሀሳብ አስተያየት ካላችሁ ደግሞ ይሄ ነገር ይጨመር፣ ይሄ ነገር ለምን ቀረ፣ ይሄ ነገር ቢጨመር እኮ እንደዚህ የበለጠ ኢፌክቲቭ እንሆናለን የምትሉት ነገር ካለ ቴሌግራም ላይ ጻፍ አድርጉልን። እኛም የእናንተን ሀሳብ ተቀብለን ለማስተናገድ ባለ ሙሉ ዝግጁዎች እንደሆነ እንዳዘነጉ እያለን ወደ ዛሬው ዲስከሽናችን እንገባለን። ወደ ፓርት 4 ማለት ነው። አሪል ግሩፕ ብዙ ጊዜ የምናደርጋለን። ለምሳሌ እንደዚህ እናደርጋለን። እንደዚህ ስናደርግ ብዙ ጊዜ እንደዚህ ስናደርግ አስተውላችሁ ታውቃላችሁ። በአር ፎርም የሚገለጸውን አስተውላችሁን ታውቃላችሁ ብዬ አስባለሁ። what do you mean aryl group? when we say aryl group are formed by removing one hydrogen atom from the alkenes. ከአልኬንስ ላይ አንድ ሃይድሮጅን ስናነሳ የሚፈጠረው ምን ይባላል? አሪል ግሩፕ ይባላል ማለት ነው። ያ አሪል ግሩፕ ሲገለጽ ምን ይባላል? ለምሳሌ ሜታይል ይባላል። YL ሁሌ የሚጨመር ኢታይል። ስለዚህ YL የሚጨመር ከሆነ አሪል ግሩፕ እንደሆነ አንደርስታንድ ማድረግ የግድ ያስፈልጋል ማለት። ይሄ በዋነኝነት ለብራንቾች ወይም ሰብስቲቶች አሉ አይደለ? ብራንቾች አሉ በውስጥ የሚተኩ ብራንቾች፣ እነሱን ለመግለጽ የምንጠቀምባቸው እነዚህን ነገሮች በማድረግ ስለምንጠቀምባቸው ነው። ስለዚህ አሪል ግሩፕ አክት አስ ሰብስቲቱንት ኢን ላርጅ ሞለኪል ሰብስቲቱንት ሆነው ይገባሉ። ስለዚህ ሚታይል፣ ኢታይል፣ ፕሮፓይል፣ አይሶፕሮፓይል፣ ቡታይል ስፔሻሊ ለብራንቾች በዋነኝነት እንጠቀምባቸዋለን ማለት ነው። ኦኬ ስለዚህ ሚቴን እና ኢቴን ፍሮም ሚታይል እና ኢታይል ናቸው እንትን ያሉት። ፕሮፔን ደግሞ ፍሮም ፕሮፓይል ኤንድ አይሶፕሮፓይል። ስፔሻል ግሩፖች አሉ። ኒዮፔንታይል፣ አይሶፔንታይል፣ ኒዮ
አይሶ ያል ደግሞ ክላሲፋይድ ማድረግ እንችላለን ማለት ነው። ኮመን ኔም ነው። ኦኬ the symbol of r represented by any group አለ rh ለምሳሌ ጀነራል ፎርሙላ RH ካለ ለምሳሌ ROH ሊሆን ይችላል አልኮል ከሆነ ካርቦክሲሊክ ከሆነ RCOOH ሊሆን ይችላል። ስለዚህ በዚህ ፎርም ልንገልጽበት የምንችል ነው ማለት ነው። ስለዚህ አልኪል ግሩፕ ግን ጀነራል ፎርሙላ ምንድነው RH። ስለዚህ ኤኒ አሪል ግሩፕ ወይም አልኪል ግሩፕ ምን ይባላል በአር ሪፕሬዘንት የሚደረገው እንደሆነ መዘንጋት አያስፈልግም ማለት ነው። R also used to the formula ቅድም እንዳልኳችሁ ይሄንን ካርቦክሲሊክ ላይ መጠቀም ይችላል። ካርቦክሲሊክ ላይ ብቻ አይደለም አልኮል ላይ አልካይድ ላይ ምናምን መጠቀም ኬቶን ላይ ምናምን መጠቀም እንችላለን ማለት ነው። አር ግሩፕን መጠቀም እንችላለን ስፔሲፋይ ለመግለጽ ሃይድሮካርቦኖችንም እነዚህ ካርቦክሲሊኮች ምናምንም ለመግለጽ እንጠቀምበታለን ማለት ነው። ኦኬ እንዴት ነው የምንሰየመው? እንዴት አድርገን ስያሜ እናስቀምጥ? የመጀመሪያው ሎንግ አይደንቲፋይ the longest continuous change የመጀመሪያው አይደንቲፋይ ማድረግ ሎንገስት ቼንን አይደንቲፋይ ማድረግ የመጀመሪያው ስራ ነው። ስለዚህ ሎንግ ቼኑ የትኛው ነው? ለምሳሌ እዚህ ጋር CH3 CH2 CH3 CH2 CH3 ከዛን CH2 ስለዚህ መጀመሪያ ረጅሙ ቼን የትኛው ነው? ለምሳሌ 1 2 3 ብናደርግ ነው ረጅሙ 1 2 3 4 ብናደርግ ነው ረጅሙ የትኛው ቼን ነው ረጅሙ የሚለውን የመጀመሪያው ስራችን ሎንግ ቼኑን መምረጥ እናደርጋለን። የዚህ ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።